ዛሬ የምንመለከተው ሰሐባዎችን ጠላት አድርጎ መያዝ ምን ያህል የከፋ እንደሆነ እንዲሁም የነብዩን አለይሂ ሰላቱ ወሰላም ቤተሰቦች መጣላት አውሊያዎችን መጣላት አደገኛ መሆኑን ነው። በመጀመሪያ ነብያችን አለይሂ ሰላቱ ወሰላም ምን ይላሉ? ሰሒህ ቡኻሪ ላይ እንደተዘገበው ምን አሉ? የአላህ መልእክተኛ አለይሂ ሰላቱ ወሰላም ላ ተሱቡ አስሓቢ የኔን ባልደረቦች ሰሐባዎቼን እንዳትሳደቡ አሉ፣ አስጠነቀቁ። በጣም ከባድ ነው። ሰሐባዎችን በጥቅል መሳደብ እጅግ በጣም ከባድ የሆነ አደጋ ነው። ከወንጀሎች ሁሉ የከፋው የሆነ ወንጀል ላይ ይጥላል። ላ ተሱቡ አስሓቢ ፈወለዚ ነፍሲ ቢየዲሂ አሉ፣ ነፍሴ በቁጥጥሩ ስር በሆነው ጌታ በአላሁ ተዓላ እምላለሁ አሉ። በአላህ እምላለሁ፣ ነፍሴ በቁጥጥሩ ስር በሆነው ጌታ በአላህ እምላለሁ አሉ። ነቢያችን አለይሂ ሰላቱ ወሰላም ባይምሉም ታማኝ ናቸው። አሳዲቁል መስዱቅ ታማኙ ነቢይ ሙሐመድ አለይሂ ሰላቱ ወሰላም ማሉም አልማሉም ታማኝ ናቸው። ነገር ግን ነገሩ ከባድ ስለሆነ ነገሩ ትኩረት የሚያስፈልገው ጉዳይ ስለሆነ ማሉ ፈወለዚ ነፍሲ ቢየዲሂ ነፍሴ በቁጥጥሩ ስር በሆነው ጌታ እምላለሁ አሉ። ለው አነ አሐደኩም ከእናንተ አንዳችሁ አንፈቀ ሚስለ ኡሑድን ዘሀበን ፊ ሰቢልላህ ማለታቸው ነው። ከእናንተ አንዳችሁ የኡሑድን ጋራ የሚያክል ወርቅን ቢሰጥ እንኳን አሉ፣ የኡሑድን ጋራ የሚያክል ወርቅ ቢሰጥ አሉ፣ እናንተ የሰጣችሁት ወይም ከእናንተ አንዳችሁ የሰጣችሁት ማን ጋር አይደርስም? ማ በለገ ሙደ አሐዲሂም ከነዚያ ከምርጥ ሰሐባዎቼ ከሰጡት ምን በአንድ ሙድ በሁለት እፍኛቸው ማለት ነው፣ እጃቸውን ገጥመው አንድ ጊዜ በዛቁት አንድ ሙድ ያክል የሰጡትን እንኳን ያክል አይደርስም። ወላ ነሲፈሁ አሉ፣ እንኳን ያን ያክል አይደለም ግማሿን እንኳን በአንድ እጅ እንኳን የምትታፈስ እንኳን ያችንም እንኳን አይደርስም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እነዚህ ታላላቆቹ አሳቢቁን አልአወሉን የተባሉት ሰሐባዎች ናቸው። ሚነል ሙሃጂሪን ወልአንሳር ከሙሃጂሮችና ከአንሳሮች። ለምን ነቢዩ ዐለይሂ ሰላቱ ወሰላም ይህን ንግግር ሲናገሩ የተናገሩት ለሰይዱና ኻሊድ ኢብኑል ወሊድ ነበረ ረዲየላሁ ዐንሁ። ይህ ማለት ማንኛውም ሰሐባ ቢሆን ያለ ሐቅ መሳደብ አይቻልም። እንኳን ሰሐቢይን እርስ በርሳችንም ሙስሊሞች መሰዳደብ ያለ ሐቅ አይፈቀድም። ሰሐባዎቹን ግን በጥቅል ጠላት አድርጎ የሚወስድ ሰው ግን ወልዒያዙ ቢላህ ወንጀሉ እጅግ የከፋ ነው። በሌላ ሐዲስ ትርሚዚ ባስተላለፉት ሐዲስ ነቢያችን ዐለይሂ ሰላቱ ወሰላም ምን አሉ? አላህ ፊ አስሓቢ አሉ፣ አላህን ፍሩላችኋለሁ፣ አስጠነቅቃችኋለሁ በአስሓቦቼ ጉዳይ ላይ አሉ። አስሓቦቼ ጉዳይ ላይ አላህን እንድትፈሩ አስጠነቅቃችኋለሁ። ከዚያ በኋላ ምን አሉ? ላ ተሱቡ አስሓቢ የኔን ሰሓባዎች እንዳትሰድቡ አሉ። ፈመን አሐበሁም ፈቢሑቢ አሐበሁም እነሱን የወደደ እኔን ስለሚወድ ነው እነሱንም የወደደው አሉ። ወመን ሰበሁም ፈቀድ ሰበኒ አሉ ነቢያችን ዐለይሂ ሰላቱ ወሰላም። እነሱን የተሳደበ ግን እኔንም ሰድቦኛል አሉ ረሱል ዐለይሂ ሰላቱ ወሰላም። ዑለማዎች ይህንን ሐዲስ ሲፈስሩ ምን አሉ? ፈመን ሰበሁም ማለት እነሱን የሰደባቸው እኔን እንደሰደበኝ ነው ማለት እነሱን በአጠቃላይ ሰሓባ የተባለን ሁሉ የሰደበ ሰው ፈቀድ ኸረጀ ሚን ዲኒል ኢስላም ማለት ነው፣ ከኢስላም ወጥቷልና ነቢዩን በመሳደብ ከኢስላም እንደሚወጣው ሁሉ ሰሓባዎችንም በጥቅል የሚሳደብ ሰው ከኢስላም ይወጣል ማለት ነው። ስለዚህ ሰሓባዎች አላሁ ተዓላ የሰጣቸው ትልቅ የሆነ ክብር አለ። አላሁ ስብሓነሁ ወተዓላ የሰጣቸው ትልቅ የሆነ ቦታ አለ። ለምን? አንድ የነቢዩ ዐለይሂ ሰላቱ ወሰላም ባልደረባ በመሆን ነቢዩን በመርዳት ከነቢዩ ዐለይሂ ሰላቱ ወሰላም ጋር በመገናኘት ከሳቸው ዒልምን በቀጥታ በመውሰድ ዲኑን በመጠበቅ ለኛ ያደረሱ ናቸው። ሁሉም ሰሓባዎች ዑዱሉን ፊ ሪዋያ ከነቢዩ በሚዘግቡት ከነቢያችን በሚያስተላልፉት ነገር ላይ ሁሉ ታማኝ ናቸው። ሁሉም ሰሓባዎች ነቢዩ እንዲህ ብለዋል ብለው የሚነግሩ ላይ በፍጹም አይዋሹም። ለምን? የዲኑ ጠባቂዎች ናቸው። ፈመን ኸወነሁም ከነሱ አንዱንም ቢሆን እንኳን ወይም ደግሞ በጠቅላላ ሰሓባዎችን ኻኢኖች ናቸው ያለ ሰው ሁሉንም ሰሓባ ክደዋል፣ አጭበርብረዋል ያለ ሰው ፈቀድ ኸረጀ ሚን ዲኒል ኢስላም ይላሉ ዑለማዎች። ከኢስላም ሙልጭ ብሎ ይወጣል አሉ። ለምን? ዲኑ ላይ ተአማኒነት እንዳይኖር እያረገ ነው ያለው። ዲኑን እነሱ ካላደረሱት ማን ነው ታዲያ ያደረሰው? እነሱ ናቸውና ያደረሱት። እነሱን መሳደብ እነሱን ጠላት አድርጎ መያዝ ከባድ የሆነ ወንጀል ነው። አላህ ይጠብቀን። አውሊያዎችንም እንደዚሁ መጋፋት፣ አውሊያዎችንም ጠላት አድርጎ መያዝ፣
እነሱንም በመጥፎ ማንሳት ከባድ ወንጀል ነው። ነቢያችን አለይሂ ሰላቱ ወሰላም ይላሉ ቃለ አላሁ ዐዘ ወጀል መን ዓዳ ሊ ወልያን ፈቀድ አዘንቱሁ ቢልሐርብ የኔን ወልዮች የአላሁ ተዓላን ምርጥ ባሪያዎች ማለት ነው ለአላህ የታዘዙ ዋጅባትን ፈጽመው ክልክልን ተከልክለው ሱና ነገሮችን በማብዛት ወደ አላህ ይበልጥ የተቃረቡ ወደ አላህ ረሕመት የተቃረቡ الذين أكرمهم الله تعالى بالكرامات ብዙ ከራማዎችን ሰጥቶ አላህ ከፍ ያረጋቸው የአላህ ምርጥ ባሪያዎችን ወልዮችን የነካ ሰው ምን ይሆናል ይሄ ሰውዬ አላሁ ስብሓነሁ ወተዓላ ዩዕሊሙሁ አነሁ ሙሓሪቡን ለሁ አላሁ ተዓላ እንደሚያጠፋው አላህ ያሳውቀዋል ፈቀድ አዘንቱሁ ቢልሐርብ አይ አዕለምቱሁ አኒ ሙሓሪቡን ለሁ እኔ እንደማጠፋው አሳውቀዋለሁ ይላል አላሁ ስብሓነሁ ወተዓላ ከአላህ ወልዮች ውስጥ የነቢዩ ዓለይሂ ሰላቱ ወሰላም ቤተሰቦች ይገኙበታል የነቢዩ ዓለይሂ ሰላቱ ወሰላም ቤተሰቦች እነ ዓልይን እነ ዓባስን እነ ሐሰንና እነ ሁሰይንን የልጆቻቸውን እነዚህ አሉ በይት ንቡዋ ዓለይሂ ሰላቱ ወሰላም ነቢያችን ዘንድ ትልቅ ቦታና ክብር የነበራቸውን እኛም ማክበር ይገባናል እነሱን ጠላት ማድረግ ከዲኑ ጋር መጣላትን የሚሆኑ ማለት ነው ስለዚህ ሰሓባዎችን መዋጋት የነቢዩን ቤተሰቦች መዋጋት እንዲሁም ደግሞ የአላህ ወልዮችን መዋጋት ከባድ ጥፋት ነው አንዳንድ ሰዎች ምን ይላሉ አይኛ የነቢዩን ቤተሰቦች እንወዳለን ነገር ግን ሰሓባዎች ጋር ግን ጸብ አለን ይላሉ ነቢዩ ቤተሰቦችን ወዶ ከሰሓባዎች ጋር ጸብ ያለው ሰው ጤነኛ ሰው አይደለም መንሃጁም ትክክለኛ አይደለም የአህሉ ሱና ወልጀማዓን መንገድ የሚከተል ሰው አይደለም የነቢዩን ዓለይሂ ሰላቱ ወሰላም መንገድ የሚከተል ሰው ነቢዩ ዘንድ ትልቅ ቦታ የነበራቸው በደረጃም የላቁት ሰይዱና አቡበክር ረዲየላሁ ዐንሁ ይወዳል ሰይዱና ዑመርን ይወዳል ሰይዱና ዑስማንን ይወዳል ሰይዱና ዓልይን ይወዳል ወሃከዛ ሰሓባዎችን ጥሎ ቤተሰቦቻቸውን የነቢዩን ቤተሰቦች ይዞ አይደለም ላ ሁሉንም ወዶ ሁሉንም አቅፎ ነው ስለዚህ መንሃጃችን እኛ ነቢዩን ዓለይሂ ሰላቱ ወሰላም እንደምንወደው ባልደረቦቻቸው እንወዳለን እንዲሁም ደግሞ የነቢዩ ዓለይሂ ሰላቱ ወሰላም ቤተሰቦቻቸው እንወዳለን የአላህ ባሪያዎች እንወዳለን አላሁ ተዓላ በመሐባቸው ላይ የምንጸና ያድርገን የቂያማ ቀንም ከነሱ ጋር ይቀስቅሰን والسلام عليكم ورحمة الله وبركاته